አንድ ሰው የሰው ልጅ ሊሸከመው የሚችለውን ከፍተኛ ስቃይ በገዛ ፈቃዱ ተሸክሞ ለነጻነትና ለእውነት ብሎ ወደ ገሃነም ወርዷል። እሱ ገሃነምን የደፈረው ሰላይ ለኢትዮጵያን አቆጣጠር በ1940 መስከረም 19 ቀን የፖላንዷ ዋርሶ ከተማ ሰማይ በጭጋግ ተሸፍኗል። አየሩ ላይ የሚሰማው የውሾች ጩኸት፣ የከባድ ጦር መሳሪያዎች ፍንዳታ፣ የወታደሮች ጫማዎች ኮቴና የሰዎች የሽብር ጩኸት ከተማዋን ወደ ቁም ገሃነምነት ቀይሯታል። የጀርመን ናዚ የኤስኤስ ወታደሮች ዞሊቦርዝ በሚባለው የከተማዋ ክፍል ላፓንካ በመባል የሚታወቀውን ድንገተኛ የሰዎች አፈሳ እያካሄዱ ነው። በየቤቱ በሮች እየተሰበሩ ወንዶች፣ ሴቶችና ሕፃናት እንደ በግ እየተጎተቱ ወደ ወታደራዊ የጭነት መኪናዎች ይወረወራሉ። ሁሉም ሰው ነፍሱን ለማዳን ወደሚያገኘው ሰርጥ ሁሉ በሚሸሽበት በዚህ የፍርሃት ሰዓት አንድ ረጅም የተረጋጋ ገጽታና ስለታም ዓይኖች ያሉት የ39 ዓመት ጎልማሳ ከሚሸሸው ሕዝብ በተቃራኒ ሆን ብሎ ወደ ናዚ ወታደሮች መረብ ቀጥ ብሎ ይራመድ ጀመር። በኪሱ ቶማስ ሴራፊንስኪ የሚል የውሸት መታወቂያ ይዟል። ጥቂት ቀደም ብሎ ሚስቱን ማርያንና 2 ልጆቹን በሐሳቡ ተሰናብቷቸዋል። ወታደሮቹ የጠመንጃቸውን አፈሙዝ ደረቱ ላይ ደግነው ወደ መኪናው ሲገፈጥሩት በፊቱ ላይ የፍርሃት ጥላ አልነበረም። ይህ ሰው እውነተኛ ስሙ ዊቶልድ ፒሌትስኪ ይባላል። እሱ በገዛ ፈቃዱ ተይዞ በምድር ላይ ወደ ተፈጠረው እጅግ አሰቃቂ የሞት ካምፕ ወደ አውሽዊትስ ለማቅናት ሆን ብሎ የተያዘ በታሪክ ውስጥ ብቸኛው ሰው ነበር። ፒሌትስኪ ወደዚህ የሞት ሸለቆ በገዛ ፈቃዱ ለመግባት ለምን ወሰነ የሚለውን ለመረዳት የጊዜውን የፖለቲካና የጦርነት ምስቅልቅል ወደ ኋላ መለስ ብሎ ማየት ግድ ይላል። ዓመቱ 1939 እንደ አውሮፓውያን አቆጣጠር ሲሆን አውሮፓ በማይታወቅ የጥፋት አዘቅት አፋፍ ላይ ቆማ ነበር። አዶልፍ ሂትለር በጀርመን፣ ጆሴፍ ስታሊን ደግሞ በሶቪየት ኅብረት ሆነው የዓለምን ካርታ እንደገና ለመሳል ተስማምተዋል። በታሪክ የሞሎቶቭ ሪበንትሮፕ ስምምነት በመባል በሚታወቀው ሚስጥራዊ ውል ሁለቱ አምባገነኖች ፖላንድን ከሁለት አቅጣጫ ወረው ለመቀራመጥ ተፈራርመዋል። በመስከረም 1 1939 የናዚ ጦር ከምዕራብ ፖላንድን ሲወር ፒሌትስኪ እንደ ፈረሰኛ ጦር መኮንንነቱ ሀገሩን ለመከላከል ወደ ጦር ግንባር ዘመተ። ነገር ግን ከ2 ሳምንት በኋላ መስከረም 17 የሶቪየት ቀይ ጦር ከምስራቅ በኩል ፖላንድን ሲወጋት የሀገሪቱ ጣፈንታ ተጠናቀቀ። ፖላንድ በሁለት ግዙፍ የብረት መዶሻዎች መሃል ተጣበቀች። መደበኛው ጦር ቢሸነፍም ፒሌትስኪና ሌሎች የጦር መኮንኖች እጅ አልሰጡም። ከቅርብ ጓደኛው ከሜጀር ያን ቭሎዳርኬቪች ጋር በመሆን የፖላንድን ሚስጥራዊ ጦር ቲኤፒ የተባለ የህቡ የነጻነት ንቅናቄ መሰረቱ። ሆኖም የናዚ ጌስታፖ የተባለው የደህንነት መዋቅር እጅግ ጥብቅና ጨካኝ ነበር። ቀስ በቀስ የፒሌትስኪን ሚስጥራዊ ቡድን አባላት እያደነ መያዝ ጀመረ። የተያዙት የቡድኑ አባላት የሚላኩት ደግሞ በደቡብ ፖላንድ ኦሽዊንቺም በሚባል የገጠር ከተማ አቅራቢያ አዲስ ወደ ተከፈተው አሽዊትስ ወደ ተባለው እስር ቤት ነበር። ከዚህ እስር ቤት የገባ አንድም ሰው ዳግም በሕይወት ተመልሶ አያውቅም። ፒሌትስኪና ቭሎዳርኬቪች በዚህ ካምፕ ውስጥ ምን እየተካሄደ እንዳለ ማወቅ ነበረባቸው። የውጭው ዓለም ካምፑን እንደ ተራ እስር ቤት ሲቆጥረው፣ መረጃዎች ግን ከዚያ የከፋ ነገር እንዳለ ይጠቁማሉ። አንድ ሰው ወደ ውስጥ ገብቶ መረጃ ማውጣት ከተቻለም በውስጥ አመጽ ማደራጀት ነበረበት። ሁሉም ሰው ሲያመነታ ፒሌትስኪ ያንን ታላቅ ውሳኔ አሳለፈ። ወደዚህ ወደማይታወቀው ጨለማ የገባው ፒሌትስኪ ማንነቱ ከየት የመነጨ ነበር? ታሪኩ ወደ ሩሲያ ግዛት ፖሎኔትስ ወደምትባል ቀዝቃዛ ከተማ ይመልሰናል። የተወለደው እዚያችው ከተማ በ1901 እንደ አውሮፓውያን አቆጣጠር ሲሆን ቤተሰቦቹ በሩሲያ ዛር መንግስት ላይ በማመጻቸው ምክንያት ፖላንድን ለቀው ወደ ሩሲያ በግዞት የተወሰዱ ነበሩ። ከአያቶቹ የወረሰው የማይበገር የነጻነት መንፈስ ገና በልጅነቱ በውስጡ አድጓል። ፖላንድ ከነጻነቷ በኋላ ከ1919 እስከ 1921 በነበረው የፖላንድ ሶቪየት ጦርነት ገና በወጣትነቱ ቦልሼቪኮችን በመዋጋት ጀግንነቱን አስመስክሯል። ከጦርነቱ በኋላ ግን ጠመንጃውን አስቀምጦ የሰላም ሕይወትን መረጠ። ማሪያ ኦስትሮቭስካ የምትባል ውብና አስተዋይ ሴትን አግብቶ ሱኩርቼ በሚባለው የቤተሰብ እርሻ ቦታ ላይ ተረጋጋ። ማሪያ ለሱ ሚስት ብቻ ሳትሆን የነፍስ ጓደኛውም ነበረች። አንድሬና ዞፊያ የተባሉ 2 ልጆችን ወለዱ። ፒሌትስኪ እርሻ ያርሳል፣ ፈረስ ይጋልባል፣ ውብ ስዕሎችን ይስላል፣ ግጥምም ይጽፋል። ሕይወቱ በሰላም የተሞላች ነበረች። ነገር ግን
ሀገሩ በተወረረች ጊዜ ያንን ሁሉ ሰላማዊ ሕይወትና የሚወዳትን ማርያን ትቶ የሀገሩን ጥሪ ለመቀበል ወደ ኋላ አላለም። አሁን ያ ስዕል ይስል የነበረው ጣቱ በጭነት መኪና ውስጥ የውሸት መታወቂያውን አጥብቆ ይዟል። የጭነት መኪናው በጨለማ ወደማይታወቅ አቅጣጫ ሲጓዝ ፒሌትስኪ አይኖቹን ጨፍኖ ይጸልይ ነበር። ከቀናት አስጨናቂ ጉዞ በኋላ ባቡሩ አሽዊትዝ ደረሰ። በሩ ላይ ሥራ ነፃ ያወጣል የሚል አሳሳች የብረት ጽሑፍ ተንጠልጥሏል። በሮቹ ሲከፈቱ የተከሰተው ድባብ የገሃነም ቁራጭ ነበር። የኤስኤስ ዘብ ጠባቂዎች ውሾቻቸውን እየለቀቁ እስረኞቹን በዱላ እየደበደቡ ፀጉራቸውን እየላጩና ማንነታቸውን በመግፈፍ ክንዳቸው ላይ ቁጥር ይነቅሱ ጀመር። የፒሌትስኪ ስም ጠፋ። ከእንግዲህ እሱ እስረኛ ቁጥር 4859 ሆነ። በካምፕ ውስጥ ያለው የጠላቶቹ ኃይል የማይታመን ነበር። ካምፑን የሚያስተዳድረው የኤስኤስ አዛዥ ሩዶልፍ ሄስ ሞትን እንደ ኢንዱስትሪ ያዘመነ ጨካኝ ሰው ነበር። ሄስ ሰዎችን በረሃብ በሥራ ብዛትና በሳይክሎን ቢመርዝ ጋዝ በማፈን በጅምላ ለመግደል የሚያስችል ቀልጣፋ ሥርዓት ዘርግቷል። እስረኞች በቀን ከ12 ሰዓት በላይ ከባድ የጉልበት ሥራ ይሰራሉ። የሚሰጣቸው ምግብ ከውሃ ያልተሻለ ሾርባና የደረቀ የዳቦ ቁራጭ ብቻ ነበር። በየቀኑ በዓይኑ ፊት የሚፈጸመው ግድያ የካምፑ መደበኛ ክስተት ነበር። ሆኖም ፒሌትስኪ የተላከበትን ዓላማ አልረሳም። በማይታመን አካላዊና ስነ ልቦናዊ ጥንካሬ በካምፑ ውስጥ የወታደራዊ ድርጅት ጥምረት ZOW የተባለ ምስጢራዊ የህቡዕ ቡድን ማደራጀት ጀመረ። የፒሌትስኪ የድርጅት ጥበብ እጅግ ረቂቅ ነበር። ቡድኑን ያዋቀረው በ5 ሰዎች ሕዋስ ሲሆን አንዱ ቡድን ሌላው እንዳያውቅ አድርጎ ነበር። በዚህም አንዱ ቢያዝና በቶርቸር ቢሰቃይ የሌሎችን ሚስጥር አሳልፎ ሊሰጥ አይችልም። ይህ አሰራር እጅግ የተሳካ ነበር። ቀስ በቀስ እጅግ ጠንካራና ደፋር የሆኑ የቡድን አባላትን ሰበሰበ። ከነዚህም መካከል በካምፑ ሆስፒታል ውስጥ ይሰሩ የነበሩት ዶክተር ቭላዲላቭ ዴሪንግ እና ኮሎኔል ቭላዲላቭ ቶርማትስኪ ይገኙበታል። የፒሌትስኪ ታላቁ ድል ከውጭው ዓለም ቀንደኛ የፖለቲካ ጠላቶች የነበሩትን የግራ ክንፍ ሶሻሊስቶችንና የቀኝ ክንፍ ብሔርተኞችን በካምፕ ውስጥ በአንድ ዓላማ ስር አንድ ማድረጉ ነበር። በዚያ ጊዜ በሞት ፊት የፖለቲካ ልዩነት ትርጉም አልነበረውም። ይህ ምስጢራዊ ቡድን በሞት ካምፕ ውስጥ አስገራሚ ድሎችን ማስመዝገብ ጀመረ። ዶክተር ዴሪንግ እና የሕክምና ቡድኑ አባላት መድኃኒቶችን በድብቅ እየሰረቁ የታመሙ እስረኞችን ያድኑ ጀመር። ከዚህም በላይ የፒሌትስኪ ቡድን ካከናወናቸው እጅግ ደፋርና ስኬታማ ኦፕሬሽኖች አንዱ በጀርመን ጠባቂዎች ላይ ያደረሱት ባዮሎጂካዊ ጥቃት ነበር። ከካምፑ ሆስፒታል በታይፈስ በሽታ የተበከሉ ቅማሎችን በድብቅ በማውጣት እጅግ ጨካኝ ከሆኑት የኤስኤስ ዘቦች ልብስ ላይ ያራቧቸው ጀመር። በዚህ ምክንያት በርካታ አሰቃቂ የናዚ ወታደሮች በበሽታው ተለክፈው እንዲሞቱ አድርገዋል። ሌላኛው የቡድኑ አስደናቂ ስኬት በተለያዩ የካምፑ ክፍሎች ከሚሰሩ እስረኞች የተሰረቁ የሬዲዮ መለዋወጫዎችን በመጠቀም በካምፑ ውስጥ ሚስጥራዊ የሬዲዮ ማሰራጫ መገንባታቸው ነበር። በዚህ ማሰራጫ ኦሽዊትዝ የተራ እስረኞች ማጎሪያ ብቻ ሳይሆን አይሁዶችን፣ ፖላንዳውያንንና ሌሎች ብሔረሰቦችን በጅምላ በጋዝ የሚያስፍን የኢንዱስትሪ ደረጃ ያለው የሞት ፋብሪካ መሆኗን ለመላው ዓለም አጋለጡ። መረጃዎቹን የፒሌትስኪ ሪፖርቶች በሚል ስያሜ ከካምፑ በሚያመልጡ ደፋር እስረኞች አማካኝነት ወደ ለንደን እንዲደርሱ አደረገ። ነገር ግን የፒሌትስኪ ጉዞ በመስዋዕትነትና በውድቀት የተሞላ ነበር። የካምፑ አስተዳደር የህቡዕ አደረጃጀቱን ሽታ ማግኘት ጀመረ። የጌስታፖ መርማሪዎች በካምፑ ውስጥ የሚገኙ አንዳንድ ምስጢራዊ አባላትን በመጠራጠር ወስደው ዘግናኝ ምርመራ አደረጉባቸው። ብዙ የፒሌትስኪ የቅርብ ጓደኞች በስለላ ስራቸው ተይዘው በቶርቸር ተገድለዋል። ሆኖም አንዳቸውም የፒሌትስኪን ስም አሳልፈው አልሰጡም። ከሁሉም በላይ የፒሌትስኪን ልብ የሰበረው ትልቁ ውድቀት ግን የውስጥ አባላት መገደል አልነበረም፣ የውጭው ዓለም ዝምታ እንጂ። የላካቸው ሪፖርቶች አጋር ኃይሎች ማለትም እንግሊዝና አሜሪካ ዘንድ ቢደርሱም እነርሱ ግን ይህ ሊሆን አይችልም፣ የተጋነነ ነው በማለት የቦምብ ድብደባ እርዳታ ለማድረግ ወይም ካምፑን ለማጥቃት ፍቃደኛ አልሆኑም። የፖላንድ ምስጢራዊ ጦርም ካምፑን ለማጥቃት የሚያስችል በቂ የጦር መሳሪያና የሰው ኃይል አልነበረውም። ፒሌትስኪ አጋር ኃይሎች መጥተው ካምፑን ነፃ እንደማያወጡትና ያቀደው የውስጥ አመጽ ያለ ውጭ እርዳታ ሊሳካ እንደማይችል ሲረዳ ጥልቅ የሆነ የሥነ ልቦና ቀውስ ውስጥ ገባ። እሱና ጓደኞቹ በሞት መንጋጋ ውስጥ ሆነው ዓለምን ለማዳን ሲጮሁ፣
ዓለም ግን ጆሮዋን ነፈገቻቸው። 2 ዓመት ከ9 ወር በገሃነም ውስጥ ካሳለፈ በኋላ በሚያዝያ ወር 1943 እንደ አውሮፓውያን አቆጣጠር የጌስታፖ ወጥመድ ወደ እርሱ እየተጠጋ መሆኑንና የካምፑ አስተዳደር ፒሌትስኪን ሊገድለው መሆኑን መረጃ ደረሰው። አሁን አንድ ምርጫ ነበረው፣ እሱም ማምለጥ ነበር። ይህ እጅግ አደገኛ ውሳኔ ነበር። ከሁለት የቅርብ ጓደኞቹ ያን ሬድዘይ እና ኤድዋርድ ቺሴልስኪ ጋር በመሆን ለማምለጥ አቀደ። በካምፑ ዳቦ ቤት ውስጥ በማታ ፈረቃ እንዲመደቡ በድብቅ ሁኔታዎችን አመቻቹ። በሚያዝያ 26 ሌሊት አየሩ ቀዝቃዛና ጨለማ ነበር። የዳቦ ቤቱን የብረት በር በድብቅ በመክፈት ጠባቂዎቹ ትኩረታቸው በተከፋፈለበት ቅጽበት ወደ ውጭ ሮጡ። ጠባቂዎቹ ሳያቸው የተኩስ ርምታ ከፈቱባቸው። ጥይት እያፏጨባቸው አንደኛው ጓደኛቸው ትከሻውን ቢመታም በጫካ ውስጥ እየሮጡ ወንዞችን እያቋረጡ የናዚን ውሾች እያታለሉ በመጨረሻም ከሞት አመልጠው ከፖላንድ ሚስጥራዊ ጦር ጋር ዳግም ተቀላቀሉ። ማምለጣቸው ታላቅ ድል ነበር። ፒሌትስኪ ወደ ዋርሶ ሲደርስ ሚስቱን ማሪያን አገኛት። ሆኖም ለረጅም ጊዜ አብራት መቆየት አልቻለም። በ1944 እንደ አውሮፓውያን አቆጣጠር በዋርሶ ከተማ የተነሳውን ታላቅ ህዝባዊ አመጽ ለመምራት ፒሌትስኪ እንደገና ወደ ጦር ሜዳ ተመለሰ። ክሮብሪ 2 የተባለውን የጦር ሻለቃ እየመራ በዋርሶ ፍርስራሽ ውስጥ ከናዚ ታንኮች ጋር አስደናቂ ትግል አደረገ። በዚህ ጊዜ ሌላ የጂኦፖለቲካ ክህደት ተፈጸመ። የሶቪየት ቀይ ጦር ናዚዎችን እያባረረ ዋርሶ ከተማ አቅራቢያ ቢደርስም ስታሊን ሆን ብሎ ጦሩን በቪስቱላ ወንዝ ዳርቻ ቆመ። ዓላማው ናዚዎች የፖላንድን የነጻነት ታጋዮች እንዲያጠፉለትና በኋላም ፖላንድን በቀላሉ በኮሚኒስት አገዛዝ ስር ለማድረግ ነበር። ለ63 ቀናት ከተዋጉ በኋላ የፖላንድ ጦር የጥይትና የምግብ እጥረት ሲያጋጥመው ፒሌትስኪ ተማረከና ጀርመን ወደሚገኘው የጦር እስረኞች ካምፕ ተወሰደ። ሁለተኛው የዓለም ጦርነት ሲያበቃ ነፃ ወጣ። ነገር ግን ወደ ሀገሩ ሲመለስ የጠበቀው ነፃነት አልነበረም። የናዚን ጭካኔ ያሸነፈችው ፖላንድ አሁን ደግሞ በሶቪየት ኅብረት በሚደገፍ ጆሴፍ ሮዛንስኪ የተባለ ጨካኝ መርማሪ በሚመራው ምስጢራዊ ፖሊስ ዩቢ ስር ወድቃ ነበር። ፒሌትስኪ ሀገሩን ጥሎ ወደ ምዕራብ አውሮፓ ጣሊያን ወዳለው የነፃው የፖላንድ ጦር ሰፈር መሸሽ ይችል ነበር። ሚስቱን ማሪያን ይዞ መውጣትም ይችል ነበር። ዳሩ ግን ጀግንነቱና የሀገር ፍቅሩ እንደገና ከሰላም ይልቅ መስዋዕትነትን አስመረጠው። የኮሚኒስቱን መንግስት ግፍና የዜጎችን እስራት የሚያጋልጥ መረጃ ለመሰብሰብ እንደገና ወደ ፖላንድ በድብቅ ገባ። ይህኛው ተልእኮ ግን የህይወቱ የመጨረሻው ምዕራፍ ሆነ። የገዛ ሀገሩ ሰዎች ክህደት ገጠመው። በግንቦት 1947 እንደ አውሮፓውያን አቆጣጠር የኮሚኒስቱ ሚስጥራዊ ፖሊስ ፒሌትስኪን አሰረው። ታላቁ ጀግና አሁን በገዛ ወገኖቹ በሚመራው የስቃይ እስር ቤት ውስጥ ወደቀ። ለወራት ያህል በሚዘገንን ሁኔታ ተኮላሸ። ጥፍሮቹ ተነቀሉ፣ አጥንቶቹ ተሰባበሩ። ምርመራውን የሚመራው ሮዛንስኪ የተባለው ጨካኝ የኮሚኒስት መኮንን የፒሌትስኪን መንፈስ ለመስበር ያልሞከረው ነገር አልነበረም። ሚስቱ ማሪያ በድብቅ ልትጠይቀው ስትመጣ ፒሌትስኪ በህመም በተጎሳቆለ ድምፁ ኦሽዊትዝ ከዚህ ጋር ሲነጻጸር የልጆች ጨዋታ ነበር አላት። በሶቪየት ታማኞች በተካሄደው የይስሙላ ፍርድ ቤት በውሸት ክስ አዘጋጅተው የውጭ አገር ሰላይና የፖላንድ ጠላት በሚል የሞት ፍርድ አስተላለፉበት። በግንቦት 25 ቀን 1948 እንደ አውሮፓውያን አቆጣጠር ማታ ላይ ዊቶልድ ፒሌትስኪ ሞኮቶቭ በተባለ እስር ቤት ግድግዳ ስር ተኮራምቶ ተንበረከከ። ገዳዩ ከኋላው መጥቶ በአንገቱ ስር ጥይት አርከፈከፈበት። የፖላንድ ምርጥ ልጅ መቃብሩ እንኳን ሳይታወቅ ከሌሎች የኮሚኒስት አገዛዝ ሰለባዎች ጋር በጅምላ ጉድጓድ ውስጥ ባፈር ተቀበረ። የኮሚኒስት አገዛዝ ስሙን ከታሪክ መዝገብ ሰረዘው፣ ፎቶዎቹን አቃጠለ። ስለ እርሱ ማውራት በሕግ የሚያስቀጣ ወንጀል ሆነ። ሚስቱ ማሪያና ልጆቹ የከሃዲ ቤተሰብ በሚል ማህበራዊ ውግዘት ደረሰባቸው። ፒሌትስኪ ለ40 ዓመታት ያህል ከሰው ልጅ ትውስታ ጠፍቶ ኖረ። ነገር ግን እውነትን ከታሪክ መቃብር ስር ለዘላለም መቅበር አይቻልምና በ1989 እንደ አውሮፓውያን አቆጣጠር የኮሚኒዝም ስርዓት በምስራቅ አውሮፓ ሲፈርስ የዊቶልድ ፒሌትስኪ ስም እንደገና ከፍርስራሹ ውስጥ ብቅ አለ። የጻፋቸው ሪፖርቶች ተገኙ። በሞት ካምፕ ውስጥ ያሳየው ወደር የለሽ ጀግንነት፣ የቡድን አባላቱ ተጋድሎና ለሀገሩ የከፈለው መስዋዕትነት ዓለምን አስገረመ። አንድ ሰው የሰው ልጅ ሊሸከመው የሚችለውን ከፍተኛ ስቃይ በገዛ ፈቃዱ ተሸክሞ ለነጻነትና ለእውነት ብሎ ወደ ገሃነም ወርዷል። እሱም ዊቶልድ ፒሌትስኪ ነበር። ዊቶልድ ፒሌትስኪ በሕይወት ዘመኑ የፈተለውን የነጻነት ገመድ ራሱ ባያየውም ጀግንነት የሚለካው በድል ብቻ ሳይሆን
ፈጽሞ በማይቻል ሁኔታ ውስጥ ሆነን በምናሳየው የሞራል ልዕልና መሆኑን ለዘላለም አስተምሮናል። ዛሬ ቢሌትስኪ በዓለም ታሪክ ውስጥ ከተመዘገቡት ጥቂትና እውነተኛ ደፋር የሰው ልጆች አንዱ ሆኖ ይዘከራል። የጀግንነቱ ብርሃንም የጊዜንና የጭቆና ጨለማን ቀዶ ለትውልድ ያበራል። የሳምንት ሰው ይበለን።